የሚረግጡት እባክህ? ወይኔ ለምን የሚነከሳቸው? ጭራሽ ልጄን ከእጄ መሞንጫፍ ሳያት ልትግጠኝ። እኔንም እንዲህ ነበር አንጀቴን ሲግጡት የኖሩት። ማታ ደውልልሻለሁ። እሺ ግን እንዳታመሽሽ። እሺ ቻው። አቤት ፍቅር። ስሚ አንቺ ከዛ ጅል ጋር ልፋታ አላችሁ። ምን አገባህ አቃጣሪ። ምንድነው ይሄ ነገር ተደጋገመ? ከጓደኞች እስከ ቤተሰብ የቅድሙ ቦታ ተመልሰና ፈልጋለሁ። በሰላም ነው? ተመለስ አልኩህ አይደል? እሺ መጣሁ። ወይ እናቴ ሰላም አይደለሽም እንዴ? ከዚህ በኋላ ካንተ ጋር መቀጠል አልፈልግም። ለምን? ሰላም ጤናስ ደናችሁ የትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለአሞኑ ሩፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ። ሄሎ የት ሆነሽ ነው ፍቅር? ቢሮ ነኝ፣ ስብሰባ ላይ ነኝ። ምን ያቆይሻል እንዴ? ካልቆይሽ ደውይልኝ። አዎ እሺ በኋላ ደውልልሃለሁ። ቻው። ጅል ታረጊዋለሽ። አይንፋራ ቺት እያደረገችበት ነው። ቺት። እሺ እግዚአብሔር ይስጥልኝ። ጥሩ ስብሰባ ላይ ነሽ። ብሉ እንደቀየርሽ አላውቅም ነበር። መስሪያ ቤታችሁ ያምራል። አይ ስራ እኮ አንተን አለቃዋ ብቻ በጣም ታሳፍራላችሁ። ከዚህ በኋላ አይንሽ ማየት አልፈልግም። አባት ምን ቀረ? ፍቅረኛ እንዳላት አታውቅም ነበር? አውቃለሁ። በጣም ይቅርታ። ልክ ሲያገኛቸው ተጸጸተና አባ ይቅርታ ምናምን እስክትገኝ ነበር ያልተሰማህ ነው። እናት አቺ ምንድነው ነይ ያልኩሽ አይደል እንዴ? ማን ስለሆንሽ ነው አንቺ ዝም ብለሽ የምታልፍ? ለምን ደግሞ ጎትታት ታዲያ? እባክህ ልቀቀኝ። አታያትም ጥጋባን? ቆይ አንቺ ማን ነሽ? የኔ ወንድም በጣም ቸኩላለሁ። ለምን እንደፈለከኝ ንገረኝና ልሂድ። ማን ስራ ፈታይሽ? ስሚ ከዚህ በኋላ በዚህ ጋር ስታልፊ ማለት ስታይ ዝቅ ብለሽ ሰላም ካላልሽ ይወርድ ከራሴ እንተያያለን። ይሽ ከዚያው ሂጂ። የማኑ ድንጋይ 2000 ስንት ላይ ነው ያለው? ያረዳል አይደል? አታያትም ጥጋባ እኮ ነው የሚያናደኝ። ሄሎ ኢዛና፣ አረ እህትህ ታማ ወድቃለች። የት ነች? አሁን አፋፍሶ ቤት ወሰዷት መሰለኝ። ወይኔ እህቴ። አታይዙ ምን ሆነ ነው? ወሬ ልትሄድ ነው? እህቴ ምን ሆነሽ ነው? አሁን ደህና ነኝ ወንድሜ፣ ተረጋጋ። አንቺ ደግሞ እዚህ ምን ትሰሪያለሽ? አሞኝ እኮ እሷ ናት ይዛኝ የመጣችው። መድኃኒቱን ፈልጋ አጣች። እሱ ከመጣ መልካምነት ፈጣሪ ጨርሶ ይማርሽ። እሺ መድኃኒቱን ፈልጋ ግዛላት። እንዴ ሂድ እንጂ ሸኛት። እሺ እናት ለቅድሙ በጣም ይቅርታ ስላላወቅኩ ነው። እኔ ይቅር ብያለሁ። አንተ ግን ዛሬ እንዲህ የምታረጋት ሴት ለወንድሟ እህት፣ ለባሏ ሚስት፣ ለልጆቿ ደግሞ እናት ናት። ፈጣሪ ጨርሶ ይማርልህ። ክብር ለሴቶች። ሲጀምር በዚህ ዘመን እንደዚህ የሚያደርግ ወንድ ካለ እኔ በፐርሰናሊ በጣም ነው ማፍራው። ግን መልካምነት ለራስ ነው። ገብቷል? አንተ መልካም ብታረግ መልካም ይደረግልሃል። ስለዚህ መልካም ሁኑ ለሰው። የራሳችን ነገር ኖሮን ደስተኛ ሆነን አብረን ስንኖር አስበሽዋል? ይዙ እንድንለያይ እፈልጋለሁ። አትቀልጂ እባክሽ። እኔ ስንት ነገር አወራለሁ፣ አንቺ ትቀልጃለሽ አይደል? የምሬን ነው። መለያየት አለብን። የምርሽ ነው? ለምን? ምን ያስቀየምኩሽ ነገር አለ? ካለ ንገሪኝ፣ አስተካክላለሁ። የለም ከኔ ነው ችግሩ። ማለት አልገባኝም። ትናንት ካሌብን አግኝቼው ነበር። ከሱ ጋር መመለስ እፈልጋለሁ። ምን? ቆይ በሱ ልክ የጎዳኝ፣ በሱ ልክ የሰበረኝ፣ በሱ ልክ መጣላው ሰው የለም ስትይኛል ነበር? እሱ እኮ አይሆንሽም። አዎ ግን አፌ እንጂ ልቤ አልጠላውም ነበር። ደግሞ እንደሚቀየር ቃል ገብቶልኛል። ምሩ ማርያምን፣ እሱ እኮ እኔ እንደምወድሽ አይወድሽም። እኔ ነበርኩ እኮ ስትታመም ያስታመምኩሽ። እሱ ያኔ የት ነበረ? እኔ እኮ ነኝ ስቶርቅ ያነሳው። አትለምናት ትሂድ። አውቃለሁ። ለዚህ ነው እንድንለያይ የፈለኩት። አንተን ከዚህ በላይ መጉዳት አልችልም። እሱን እያሰብኩ ደግሞ ካንተ ጋር መኖር አልችልም። ወስነሽ ነው የመጣሽው። ለካ እኔ ማስታገሻሽ እንጂ መድኃኒትሽ አልነበርኩም። ክፉሽን አልመኝም፣ ይቅናሽ። ካሌብ ይሁናት። ለአንተም ግራ ጎንህን አታጣም። ያረዳ ልጅ ምንድነው የሚያጸዳ የለም እንዴ? አስተናጋጅ ናስቲ መጣው ና እንጂ አጽዳው። ስሙ አንተ ሰው ነግሮ ነው እንደምትሰራው ወይስ አለቃችሁ ከሌለ ስራ አሰሩ? ይቅርታ። ምን ነው ተበጣጣስ? አረ ተረጋጊ። አሁን እሱን ተወና ማኪያቶ አምጣልኝ። ማኪያቶ ለማዘዝ እኮ ነው ሁሉ ወሬ መታወራው። ማኪያቶ ማናለሽ አይደል እንዴ ያልኩክ? አረ ማኪያቶ ነበር ያዘዝሽኝ። ያዘዝኩትን ማቀው ራሴ ሄድና ቀይረው። ቶ ወንድም ማኪያቶ ነበር ያዘዝሽው እኮ። አስተናጋጅ። አቤት። ምንድነው ስኳር የበዛበት? ምን ሆነ ነው? ቆይ ራስሽ ነሽ የጨመርሽው። አንተ ምን እየተጋበኛ ነህ? ጭራሽ መልስ መልስልኛል። ሂድና ማናጀሩን ጥራልኝ። አንቺ ያምሻል እንዴ? ምን እያረግሽ ነው? ምን አረኩ? ከሰውየው ጋር ቂም አላት እንዴ? ማየት አልፈልግም። ዝቅ ብሎ ላስተናገደሽ ይሄ ከሆነ መልስሽ፣ ነገ እኔ ወድቄ ብታየኝ እንኳን አትመሪኝም። አሁን ሂጂልኝ። አረ ለአንተ ተራ አስተናጋጅ ብለህ ቆይ ታገኘኝ ይመስለዋል።
እንዴት ነው የሚያረጋት? እኔ ምክንያት እኮ መጣላት አልነበረባችሁም። አረ ችግር የለውም። እንደውም ስላጉላላን እችን ያዛት። አረ ለትዕግስት ይገባሃል። ከሰውየው ጋር ማናውቀው ግጭት አለባት ነው ወይ ከእንቅልፏ ስትነሳ እንደዚህ የበጂ ብሎ ነው የሰየማት? ጓደኛ ለምንድን ነው የዘጋ? አታውሩም እንዴ? ቆየ እኮ ዘግቶኝ ማለፍ ከጀመረ። ያንን ሁሉ ነገር እንዳልሆንክለት ተቸግሮ እንዳላበደርከው ምን ታረጊዋለሽ? አመድ አፋሽ አትሁኝ። ገና ለገና ከፍ ስላል የወጣበትን መሰላል ሰብሮ ጥሏል እያለ አመድ አፋሽ ገፈት ቀማሽ ይዙ እየጠራህ ነው መሰለኝ። መጣው። ስማ ስራ ከምትፈታ እስቲ መኪና የሚያጥብልኝ ሰው ፈልግልኝ። ወይ ራስ ለምን አታጸደውም? እዚህ ከማንም ጋር ከምታወደለድል ብትሰራ ነው የሚሻለው። የምርህ ነው እንደዚህ የምታወራኝ? ዮኒ እኔ እኮ ይዛና ነኝ ጓደኛ። እሱ አልጠፋኝም እባክህ። ደግሞ ስራ ባልኩ ታቅራራለህ እንዴ? ስማ ትላንት የተኖረ ነው ነገ ታሪክ የሚሆነው። ትላንቱን የረሳና ታሪክ የሌለው ነገን መሻገር አይችልም። ነገ ምናልባት ህይወት ብታደርግ ንቆት ነው ማለት ነው። ምርኩዞችንን አትስበረ። አንተ ለኔ ምርኩዝ የምትሆነኝ እንካ በደንብ አጽዳው እሺ። ወይኔ ዛና እንዴት ነው እንደዚህ ሲያናግር ዝም የምትለው? ምን ላርግ ታዲያ ስንት ይሆንክለት አንተ ላይ ነው እንደዚህ የሚለው? መኪናውን አታጸዳም፣ ብሩንም ትመልስለታለሽ። ተይው የኔም ቀን ይመጣል። ዝቅ ተብሎ ነው ቀን የሚታለፈው። ብሩ ደግሞ ከኔ በላይ ለማን ዋጋ እንዳለው አውቃለሁ። እና አሁን እንዲህ ንቆ መኪናውን ልታጥብለት ነው? ኧረ ተው። እዛው ክለቡ ጋር እንገናኝ። ወንድሜ መጥቶ የት ሄዳ ነው ካለሽ ላይብረሪ ስታነብ ልታድር ሄዳለች ነው ማለት። ላይብረሪ ታደረ እንደ ላይብረሪ ጽዮን ግን የት ሄዳ ነው? ቤተ መጽሐፍት ስታነብ ልታድር መጣው። በእናትሽ ላይተር ረስቸው ነው። የምን ላይተር? ላይብረሪ ውስጥ መብራት ሲጠፋ ልታበሪበት ለኩስበት ላይተር። አጭር ቀሚስ፣ ላይብረሪ፣ ላይተር ቀጫት ይበልሽ። ለራስሽ ብዬ ነው። ወንድማ የግዴታውን ቃ አርጎ ነው የተወጣ ያረደ ልጅ። ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። እንዲህ ብሎ ውላለ እንዴ? ወደኋላ ነው የምንሄደው። እናንተ መንገዱን ይብልኝ፣ እኔ እናንተ አምናቸውም አብረን ነው የምናልቃት። ታሪክ ነው ማድረጋችሁ። አንድ ሰው እንዳይተካ ነበሩ ነው። አረ ወንድም አንድሽ እንዳትጠቂ ከሲኖው ጋር ነው ማጋጨው። እና ቀልድ ነው እንደ ሃንግ መሰራት ስንት ይሰረቅ። እሱ መረረው እኮ እንዴት ነው የሚረግጡት? እባክህ ወይኔ ለምን የነከሳቸው? ጭራሽ ልጄን ከእጄ መሞንጨፍ ሳያንስ ልትግጠኝ። እኔንም እንዲህ ነበር አንጀቴን ሲግጡት የኖሩት። እርሶ ሰው ነዎት እንዴ? እኔና እሷን ለመለያየት ምን ያልፈነቀሉት ድንጋይ አለ? የማንም ቅሪላ ልጄን አይወስዳትም ብለው ያንጓጠጡኝን የምረሳሎት እንዳይመስሉት። ይኸው ልጅቷን ከሁሉም ሰዎች አለያይተዋት የሰርጓ ቀን እንኳን የሚመጣ አንድ ሰው ጠፋ። አንድ ሰው። እኔንም ሴት ሚዜ ነው ያሳጡኝ። በቃ ብቻዬን ማደረኝ። አንዳችም ያለያይ ነገር ያለያያችሁ። አሁንም ቢሆን ልጄ ወርቅ ናት። አንተ እንደውም እኔ ባለውለታው ነኝ። አመስግኑኝ። የማይሄድ ዕቃ ነው ያነሳውሎት። ዝጋ ምናምን አስነክታት ነው እንጂ በጤነኛ አምሮ የኔ ልጅ አንተን አትመርጥህ። ጠብ ነው ያረኳት። ጠይቋት። እውነት ነው። ጠብ አድርጎሻል? ወደሽው ነው? አሁን ገና ነው የሞትኩት። አሁን ከዚህ እንደምን ይወደዳል? ሳቁ፣ አስተያየቱ፣ አኮሰታተሩ ኩርንስ ያለ የኔ ልጅ እርግጠኛ ነኝ ይሄ እብድ ውሻ ነክሶታል። ተከትቧል አባ። ከምንም በላይ ደግሞ ጥሎሽ። የምን ጥሎሽ ነው የምትይው? የኔ ልጅ ለኔ ለአባትሽ አንድ ካልሲ ያልገዛ ሰው የምን ጥሎሽ ነው? አንተ በጥሎሽ ነው ምናምንህን ያስነካት? አዎ። እኔስ በገንዘብ የማትተመን ወርቅ ልጅ አይደለም እንደ ሰጠው? እሱስ ልክ ነዎት። ተሰማው። ወግ ነው ሲዳሩ ማልቀስ አሉ። አዎ። ታዲያ እኮ የተረቱ ለሴት ነው። በእናቴ ሴት ነኝ። ለሴት ነው እንዴ? አዎ የኔ ልጅ አባ
ከፈቷት። አባ ተጨርሽ ሄደ። አባ ወይ እማ ጥላት ሄደ። እኔ ልቅደም። አይ እኔ ልቅደም። የዚህ ልጅ ድራማ በጣም ነው አንተ የሚመቸኝ። ዮና አረ ማዘር አረቄ ብሰክራላለች። እማ ዛሬም ነሽ አስቀምጩ። ተነሽ ወደ ቤት እንሂድ። አንቺ አትቅጅላት አላልኩሽም? ነይ ተነሽ አግዘኝ እስቲ። በጣም እኮ ፈተና እኮ ነው ታውቃለህ። በጣም ፈተና እኮ ነው። ሰከይ ልጅ ወንድ አይደለ መስራት ተጾመንተ ቤት አስቀምጣህ እናትን ሂድ። በቃ አንተ እድሜ ልክን አልታደልክም። ምን ነው ይሄው አሁንም እናት አረቄ ቤት ስገባኝ አረቄ ቤት ዛሬም እንዳትጠጪው ማየ። ዛሬ እንኳን ምን አለ ረፍት ብታረጊ። ለቀቀኝ መሜላ አዳምጥበት ደልቶ መሰለ እንደ መጠጣው። እሺ አሁን ነይ ቤት እንሂድ። ለቀቀኝ ራስ ሄዳል። ህፃን ልጅ አረከኝ። ኧረ በጥፊ እየመታ እሺ ንገሪኝ፣ ህመምሽን ልረዳሽ። ልጄ አንተን ከወለድኩ በኋላ በህመም ውስጥ ነኝ። ሰው የለኝም፣ ወገን የለኝም። ህመሜን ባረቂ ውስጥ ነው የደበቅኩት። ለምን አትረዳኝም? እማዬ እኔ እኮ እረዳሻለሁ። አትረዳኝም። ብትረዳኝም አንዴ አታመናጭቀኝም ነው። እማ ሰው ቢረሳ ዘመድ ባይኖር የማይረሳ እግዜር አለ እኮ። ሳትነግሪ ነገረኝ ምስልሽ። የሚያስጨንቃችሁን ሁሉ ለፈጣሪ ስጡ። ሰው የለኝም ብላችሁ ራሳችሁን የባሰ መዘዝ ውስጥ አትክተቱ። እናት ደግሞ ምን ጊዜ እናት ናት። በቃ መንከባከብ አለብህ። እወድሻለሁ። እሺ እኔም እወድሃለሁ። ማታ ደውልልሻለሁ። እሺ ግን እንዳታመሽሽ። እሺ ቻው። አቤት ፍቅር። ስሚ አንቺ ከዛ ጅል ጋር ልፋታ አላችሁ። ምን አገባህ አቃጣሪ። ምንድነው ይሄ ነገር ተደጋገመ? ከጓደኞች እስከ ቤተሰብ የቅድሙ ቦታ ተመልሰና ፈልጋለሁ። በሰላም ነው? ተመለስ አልኩ አይደል? እሺ መጣሁ። ወይ እናቴ ሰላም አይደለሽም እንዴ? ከዚህ በኋላ ካንተ ጋር መቀጠል አልፈልግም። ለምን? ሰለቸኸኝ፣ አስጠላኸኝ። ቅድም እኮ እወድሃለሁ ብለሽኝ ነበር እኮ። ሂጅልነትን የሰለቸኝ የተባልከውን ሁሉ ማመን። እማምንሽ እኮ ስለምወድሽ ነው። ችዬ እኮ ነው የኖርኩት። ሁሉ ነገር እንዴት እንዳስጠላኝ። ስትበላ እንኳን ታዋርደኛለህ። ሰው አለኝ ተብሎ ቀልድ ራሱ እጅ ነው። ሰው ካንተ ጋር ሲያኝ እንደ ጅል እየቆጠረኝ ነው። እሺ ላስተካክለኝ ፍቅር። አንተ እስክታስተካክል የኔ እድሜ መግፋት አለበት። እሺ በቃ አትቆጪ። አንቺ ደስ እንዳለሽ ነው። አየህ ቀድሞም አትወደኝም ነበር ማለት ነው። ሰው ሁሉ የሚያወራው እውነት ነው። ኧረ እኔ እወድሻለሁ። እንደውም ከዚህ በኋላ አይንን ማየት አልፈልግም። እሺ ጅል። አንተ እንዴት ናቀችህ? እንዴት ነው እንደዚህ ናቀችህ? ተው አትቅርብህ። ተገለገልኩት እኮ። ነግሬሽ ነበር እኮ ነይ ግቢ። እሱም ለራሱ እያመቻቸሽ ስለነበረ ነው፣ ሌላ ነገር የለውም። ባይዘዌ ማለት ነው። በጣም ሪል የሆነውን ነገር ልንገራችሁ። ሰው ከሰው አስተያየት እየጠበቃችሁ ያላችሁን መልካም ነገር አደጋ ላይ አትጣሉ። እናንተ ከተመቻችሁ ሰው ምን አለ ብላችሁ የሰው አስተያየት አትዩበት። ሲጀምር ወይኔ ጉዴ! አይዞሽ የኔት በእናትሽ ጉዱሽ እንዴ! እስቲ ግሪሽ ወለማለኝ በእናትህ። ምን አይነት ሰዎች ናቸው? እያዩ አይሄዱም እንዴ? አይዞሽ ነይ ወደ ዳር ውጪ ነይ። ወይኔ እሺ ቀስ በል። የመኪና መንገድ ላይ እንዳለሽ ነገር ወደ ዳር ምናምን የምትላት ኧረ ተሸከማት። ኧረ ሮማንስ በጣም ጎዳሽ እንዴ? አይ ብዙ አይደለም። ወይኔ በቃ ኧረ ቀስ በል። እሺ ቆይ አንዴ መጣ። እሺ ምን ይዘህላ ልመጣ ነው? ውሃ ወይስ ዋጊሻ? ወይኔ አስቸገርኩ። ኧረ ቫዝሊን ገዝቶ መጣ ሊያሻት። ጣቶችሽ በጣም ያምራሉ። አመሰግናለሁ። ኧረ ችግር የለውም። አሁን ወዴት ነው የምትሄጂው? ወደ ቤት እየሄድኩ ነው። እና ደውለሽ የሚወስድሽ ሰው የለም? ወንድሜ ነው፣ ግን የተፈተሩ ልጆች የዘፈር ልጆች እንደሆኑ ካወቀ ካልተጣላው ይላል። ውይ ቆይ አንዴ እኔ ታክሲ ይዤ ልምጣ? እሺ። አንዴ ለምታውቃት ልጅ ነው እንደዚህ እንትን ያልከው የተመሳሰጥከው? እዚህ አካባቢ በቃ ታክሲዎች የሚገቡ አይመስለኝም። ወይም ደግሞ እዛ ሄደን እንይዛለን። የታውቃት ነው? ቆይ እንደዚህ መልካም የምትሆንላት? ወይ ኧረ እኔ አልቻልኩም። ወይኔ ወንድሜ መጣ። አውርደኝ። አንተ ከእቴ ጋር? ወይኔ ጉዴ! ኧረ እንዴ
አረ ጀለስ ደግሞ ሲቹዌሽኑን ራሱ አልተረዳም። ታውቃል ቀድሞ ፊስት ፓርትቱ የምትፈልጉ ከሆነ ኮሜንት ላይ ፓርትቱ እያላችሁ ጻፉ። ዮኒ እቤት ከገባ ቁልፍ የተለመደው ቦታ አስቀምጬልሃለሁ። እሺ ምሳህን ብላ እንዳትረሳ። ደግሞ ቆይ እህት ነች? አይደለችም እባክሽ፣ ሰራተኛችን ነች። ደግሞ ልክ ላይ ችግር አለባት። አይገርምሽም? ነጹ አሁን ትንሽ ስለደከመኝ በኋላ ባገኝሽስ ወደ ቤት ልመለስ። እሺ በቃ በኋላ ደውልልኝ። እሺ ደውልሻለሁ። እህትህ ከሆነች እኔ በጣም ነው የሚደብረኝ። አፍረህባት ማለት ነው። በቃ እንዲያሹፋች ባለዘው ማዋረዱ አልሰለቸሽም? ምን አጠፋው ወንድሜ? ትምህርት ቤት ባንቺ አካሄድ ሙርስ ይያዝብኝ አደኩኝ። ምን አርጌሽ ነው አሁን ከሴት ጋር ሆኜ የምትጠሪኝ? ይኸውልህ ወንድሜ አንተ ከጓደኞች እኩል እንድትሆን ላቤን ብቻ ሳይሆን ደሜን እግሬን ምን ያጣሁት እኔ ያነክሽ አንተ ቀና ብለህ እንድትሄድ አድርጌያለሁ። ምንድነው የሚያሳፍረው? ሲጀምር እካካም ካልሆንክ በቀር ይሄ ፈቀቄ አንተ እንድትሮጥ አድርጌያለሁ። ባትኮራብኝ እንኳን ለምን ታፍርብኝ እኮ? የጠየቅኩሽ ሌላ ምትመልሽልኝ ሌላ። አሁን የጠየቅኩሽ መልሽልኝ። ከረፈደ በኋላ ገብቶ ህሊና አላራምድ እንዳይልህ ካሁኑ ይቅር ብያለሁ። ይህ በጣም ያሳዝናል። ማርያም አረፈች። ኖረሽ የሞላሽው ጎዶሎዬ ስትሞቺ ታወቀኝ። እሷስ ይቅር ብለሃለች፣ አንተ ራስህን ይቅር ትላለህ ነው ወይ ነው ዋናው ጥያቄ። ስሙ ቆይ ምን ሆነ ነው? በእናታችሁ በቃ ዛሬ በዚህ መንገድ መሄድ አልፈልግም። ራስ አይደል እንዴ በዚህ መንገድ ካልልን ያልከው? እኔ የምቀበለው ቃልኝ ምንድነው? አስር ሀሳብ መቀያየሩ ጓደኞች አይደላችሁም እንዴ? ለምን አትረዱኝም? በቃ እዚህ የተጣለው እሱ አለ። ዮናስ ግን የሚያስጠላ ባር እያመጣ ነው እንዴ ወንድሜ ዮኒ። ተረጋጊ እስቲ። ቀስ በይ እንጂ ምን ፈልገሽ ነው? ምንድነው? ታውቃታለህ እንዴ? ኧረ አላውቃትም። ቆይ ገንዘብ ፈልጋ ነው መሰለኝ። እኔ ገንዘብ ልስጥሽ። ቆይ ከሰው ጋር ሆኜ አትጥሪኝ አላልኩሽም? ወንድሜ ናፍቀኝ እኮ ነው። ሳምንት ሙሉ ስፈልግ ነበር። ቆይ እሺ የት ሄደህ ነው? እኔ በጣም ነው የምወድሽ። ደፋ ቀና የምለው አንቺን ከዚህ ስራ ለማውጣት ነው። እባክሽ ከሰው ጋር ሆነ አታሳቂ። ዮናስ ምንድነው? ቸኩላለሁ እያልኩ አይደል? ምንድነው? ቆይ አንዴ ጨርሻለሁ። ወንድሜ ደሞዝ ተቀብዬ እኮ ነው። አፍረህባት ነው? ባለፈው ያየሃትን ሰዓት ገዝቼልሃለሁ። እሺ ነይ እስቲ እኔት ለምንድን ነው ቆይ የተለየ የምታወኒ እኮ እነዚህ ፊልሞች ማለት ነው ካለ መጥላት እያስተማሩኝ ያሉት ለካ ሰው እንደዚህ ይጠላል እንደሚለውን ሀሳብ ነው። ታውቃለህ አንዳንዴ ከሰል ተሸካሚ የሆነ አንደርስቲሜት ሲደረግ እንደዚህ ጽዳቶች፣ የቀን ሰራተኞች መከዛ እነሱን አይቶ እኔ እውነት ለማሰብ ሁሉ ይደብረኛል። የሆነ ሪላቲቭ ሆኖ አሁን ገና ለገና የሚሰራው የቀን ስራ ስለሆነ ምናምን ልታፍርበት ምናምን የሚያፍር ሰው አለ ብዬ እኮ እኔ በጣም ነው የምደመመው እኮ። ምሩዬ አንድ ቡና። እሺ ዮኒ መጣው። አፍጥኙ እንጂ ምሩ። ደፋህባት እኮ ወንድሜ። ለትንሽ አስቆርጠሽኝ ነበረ። አንተ እኮ ነው ያሰበርካት። ደግሞ ይቅር ከሱም ብሶ ጮባታለህ እንዴ? አንተ ምን አገባ አሽቃባጭ። ካንተም ብሶ ትጮሃለህ እንዴ? በዚህ ጀበና ነበር አናተን ማለት ስራ ተቢስ። አሁን በላይ የሰበርክባትን ክፈል። ፈልጌ ነው የሰበርኩት። ገንዘብ ለማግኘት ስሯሯጥ እንጂ ምን ስራ የለህም ነው? ስራማ አለኝ፣ ብሩ አልበቃለኝ እንጂ። እሷስ ታዲያ ገንዘብ ለማግኘት አይደል እንደ እየሸጠች ያለችው? ካሰበርክ ክፈል። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። ለተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።